دعاي تسنتو زملات ባዩሽ ከእስር ቤት ተፈታች። ወይዘሮ ሜላት ከአቶ መስፍን ጋር ተጣላች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት ያለ አዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ነው ተከታታይ ድራማ ይዤ መጥቻለሁ ማለት ነው። እንግዲህ አሁን ላይ እንደምናየው እርግብ እንደ ወይዘሮ ባዩሽ እርግብን እንደገደለቻት ተምቹ ደግሞ እንደጠፋ ያሲር በሀና ፍቅር ተሰቃይቶ አለበት አይታወቅም ማለት ነው። ሀና አሁን ላይ ደስተኛ ሆና ከኢዝራ ጋር ፍቅሯን ሞቅ ሸብረቅ እያረገች ቀጥላለች ማለት ነው። ከዛም አልፎ እንግዲህ አሁን ላይ ወይዘሮ ባዩሽ ወይዘሮ ባዩሽ ከሜሮን ጋር እዛው እስር ቤት ተጣልተዋል ማለት ነው። ዛሬ ላይ ወይዘሮ ባዩሽ ከእስር ቤት ወጥታለች በዋስ ሆኖ ማለት ነው። ያ ተከታይዋ ሰውዬ ተባባሪዋ በሱ ምክንያትና ሰበብ ሜሮን ከክሱ ነጻ ሆና ወደ ቤቷ እንድትመለስ ተደርጎ ፍርድ ቤት በዳኝነት ምክንያት ይህንን ሰጥቷቸዋል ማለት ነው። አሁን ላይ እንግዲህ ወይዘሮ ሜላት ባዩሽን አያለሁ በሚል ምክንያት ድንብላልን ምግብ አጥቅስ እንድታጠቅስላት አዘዘቻት ማለት ነው። ወዴት ልትሄዱ ነው ብላ ስትጠይቀው ባዩሽን ላይ ነው ለባዩሽም ምግብ አዘጋጂ ነበር ያለቻት ማለት ነው። ድንብላልም እንግዲህ በጣም ጮሃ እንዴ ባለፈው እንቱ የት እያረግሽ ነው? ለባዩሽ ነው ወይ ብላችሁ ልትገሉኝ ያላችሁት? አሁን ደግሞ አንቱ ልትሄዱ ነው? እንዲያረው ጉድ ነው። ጋሼ ትክክል ናቸው። አቶ መስፍን አይሆንም እያለ እየተከራከራት ነበረም። ከዛም አልፎ እንግዲህ ድንብላልን ወይዘሮ ሜላት ስሪ ያልኩሽን ስሪ ብላ ገልመጠቻት። ድንብላል ወደ ክችን ገብታ እንግዲህ የምትዋለት አዘጋጅ ሂዳለች ማለት ነው። ማጥቅሽ የተባለችውን ከዛም አልፎ እንግዲህ አቶ መስፍንና ወይዘሮ ሜላት ወደ እስር ቤት ባዩሽን ሊያስጠሩ ሲሄዱ አቶ መስፍንን ግን አይሆንም በሚል ሁኔታ ነው ያስያዙ ማለት ነው። አንድ ሰው ነው የሚጠይቀው። ከዛም አልፎ ተርፎ እንግዲህ ወይዘሮ ባዩሽን ሜላት ካስጠራቻት በኋላ እየሳቀችባትና እየሳቀች ብቅ አለች ማለት ነው። ከዛ እንዴት ነሽ ባዩሽ ምናምን እየተባባሉ እንዳለ ምሳይልሽ መጥቻለሁ መስፍን ያመጣልሻል አለቻት። ወይዘሮ ባዩሽ በጣም ሳቀች ማለት ነው። ምክንያቱም በመርዝ ትገለኛለች የሚል ሀሳብ ነበር ያለባት ማለት ነው። ከዛም አልፎ እንግዲህ አሁን ላይ በጣም የሚገርመው ሁኔታ ወይዘሮ ባዩሽ እንዴት ከስር ትወጣለች የሚለው ነው። ሀና አሁን ላይ በኢዝራ ፍቅር ደስተኛ ስለሆነች ከእንቅልፏ ተነስታ ደውላለታለች ማለት ነው። አሁን ላይ ግን ያው እሷ እያጠናች ነው የምትገኘው። ከዛም አልፎ የት ነች ተባብለው እንግዲህ ሊገናኙ ሲሉ በጣም የሚገርመው ሁኔታ ግን ጽዮን የምትባለው የኢዝራን ነገር በጣም እንደምታፈቅረው ለሁሉም ያውቃል። እሷ ግን ሀና ስለወሰደችባት በጣም ከፍቷትና ደስተኛ ሆና እየኖረች አይደለም። ሀና ደግሞ ወዳውና ወይም አምናበት የማይመስል ነገር ነው ምኝበታለሁ የምትለው እና አሁን ላይ ግን ላብረው ለመቀጠል ነው ወይስ ምንድን ነው የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። ከዛም አልፎ ተርፎ እንግዲህ ወይዘሮ ባዩሽና ሜሮን አንድ ክላስ ውስጥ ተቀምጠው ያወሩ እንዳለ በወሬ አለመግባባት እንግዲህ እዛው እስር ቤት ሜሮንን በጥፊ በእርግጫ ብላ ደጋግማታለች ማለት ነው። ከዛም አልፎ ተርፎ እንግዲህ ሀና ወደ ክላሷ ከፍታ የጽዳች ነበር የምትገኘው ማለት ነው። ከዛም አልፎ ተርፎ እንግዲህ ሁላቸውም እንደዛ ካሉ በኋላ ሀንዬ አሁን ላይ ለኢዝራ ደውላ ኢዝራ እንገናኝ ብላ በጧቱ ሄደው ተገናኝተዋል። ከዛ በፊት ግን ሀናን አገኝቷት አብሮ ሲያወሩ ከክላስ በፊት እያወሩ ነበር ቁጭ ብለው። ከዛም አልፎ ተርፎ እንግዲህ
ያው ሀንዬና ኢድራ ስለ ፍቅር ሁኔታ እያወሩ እንዳሉ እንግዲህ ሀናም ባለችው መሰረት ተስማምተው ፍቅራቸውን ሞቅ እያደረገ ነው። እንግዲህ ያቺ ጽዮን የምትባለው ደግሞ እየተከታተላቻቸው ነው። ያው ኢዝራ የሚባለው ለጽዮን ምንም አይነት ቦታ የለውም። ከዛም ሀናን ዛሬ ምን ሆነ ነው አታወራም እኔ ስትለው ማለት ነው። እሱ ደግሞ ባለፈው እንደዛ ሆነሽ እኮ ጭንቀትሽን ሳትነግሪኝ እንዴት አሁን ይሄን ትይኛለሽና እኔ እኮ ያንቺን ጭንቀት ያስጨንቀኛል፣ ያንቺን እንትን ሀዘን ያስከፋኛል እያለ እንግዲህ ጽዮንም እንደዛ እያላት ነበር ማለት ነው። በጣም የሚገርም ሁኔታ ላይ ነው። ከዛም አልፎ ተርፎ እንግዲህ ጽዮን የምትባለው ወደ ክላስ ገብታ በጣም እየተናደደች እየተበሳጨች ነበረ። ከዛም ትምህርታቸውን ቀጥለዋል። ቲቸሩ እያስተማረ ሀናና ሰላም አሚን ይርግብና ሰላም የሚያወሩት ግን ሌላ ነገር ነበር ማለት ነው። ከዛም አልፎ ተርፎ እንግዲህ ወይዘሮ ባዩሽ እርግብን አስገድያታለሁ እያለች ለሜሮን እየተናገረኝ ነው። እና ዛሬ ፖሊሶቹ ጠሩሽኔ ብላ ስትላት፣ አዎ ጠሩ ነገርሻቸው? አዎ ያገኘሁትን ነገርኳቸው ብላለች ማለት ነው። እንግዲህ ወይዘሮ ባዩሽ እኔ በዋስ ልወጣ ነው፣ አንቺ ግን ዙ መበስበስሽ ነው ብላ ለወይዘሮ ለሜሮን ነገረቻትም። ሜሮን ደግሞ ጭራሽም አላመነቻትም ማለት ነው። ከዛም አልፎ ተርፎ እንግዲህ ወይዘሮ ባዩሽ ተብዬዋ ለሜሮን ድጋሚ መታታለች። ዛቻም እያቀረበችባት ትገኛለች ማለት ነው። የወይዘሮ ባዩሽ ተላላኪ ደግሞ ዛሬ ላይ ወይዘሮ ባዩሽን በዋስ ካላስወጧቸዋት እኔ አውቃለሁ እያለ እየዛተባቸው ነው ማለት ነው። አሁን እስኪ ነገሮቹ ገናም ስለሆነ እያልን ምክንያቱም አሁን ላይ እንግዲህ ወይዘሮ ሜላትና ወይዘሮ ባዩሽ ከዛም አልፎ ተርፎ እንግዲህ ጽዮን ክላስ ገብታ እየተናደደች ነበር። ከሰላም ጋርም እንግዲህ ግርግር ይዘው ሀና ፊት ቀረብሽ ማለሽ ሀናን የምትከታተይ ከሆነ እገልሻለሁ እያስፈራራሽ ነው እኔ ስትላት እያስጠነቀቅኩሽ ነው ጽዮን ብላ ነገረቻት። እንግዲህ ከዛም አልፎ ሰላምዬ በድጋሚ ጽዮንን ለማገናኘት ሄዳለች ማለት ነው። ከዛም አልፎ እንግዲህ ያው ሰላምዬም በጣም የቀናች ትመስላለች እና ከዛም ካሁን በኋላ ግን አንተ ግን አፍቅረሃት ነው ወይስ ምንድን ነው ብላ ጠይቀዋለች። ከዛም አዎ ብሎ መልስ መልሷል ማለት ነው። ከዛም እንደዛ እየተባባሉ እንግዲህ ሰላም ለሀና እንደዚህ ብለህ እንዲሆንልሻለሁ ማለቱ የውሸት ቢሆን እኔን ሰላም አያድርገኝ ያልጋህትን ነው ማስደፋ ብላ እንግዲህ ዘምታበት ወደ ቤቷ ተመልሳለች። ሀንዬ እንግዲህ ከሱ ጋር ዝፏል ማለት ነው። ከዛም በጧት ተነስታ ወደ ቤቶቿ ቤት ስትሄድ ያቺ ጽዮን ተብለዋ ሳታያት እንቅ አድርጋታለች ማለት ነው። ከዛም አልፎ ተርፎ እንግዲህ እንቅ ስታደርጋት በጣም ደንግጣለች ማለት ነው። ምክንያቱም ሁሉም እንትን ላይ ስለነበረ ከዛም አልፎ ተርፎ እንግዲህ ወይዘሮ ባዩሽ ከወይዘሮ ሜላት ላይ ወይዘሮ ባዩሽ እንግዲህ ህዳለይ በድጋሚ ማለት ነው ተጠርታ። ምክንያቱም ምሳ የሚያመጣላት ሰውዬ ስለመጣ ዛሬ ይዞላት መጥቷል ወይስ እናም ከሐኪም ቤት ልወጣ ነው ማለት ነው። እና ወይዘሮ ሜላት የምትባዩ እንግዲህ መልካም ጊዜ ላለሁ ማለት ነው። አሁን ላይ እንግዲህ ከዛም አልፎ ትርፉ እንግዲህ ሀንዬ እያጠናሽ ነበርና ሁሉንም ትታ እንግዲህ ለብቻዋ አሁን ላይ ደስተኛ ሆና
ያገኘችው ኢዝራን ደውላ ተገናኝተዋል በድጋሚ። ከዛም እንግዲህ አሁን ላይ ሞት እንጂ ምንም አይነት አጥለንም ተባብለው ሁለታቸውም ተፈራርመው ቃል ተገባብተዋል ማለት ነው። አሁን ላይ እንግዲህ ያሲር ምን ውጦ ይሆን ሀና ፍቅሯን እየቀኘችው ነው። ለዘላለም ላልክድህ ሞት ቢገነጥለን እንጂ መቼም አይገነጥለን ተባብለዋል ኢዝራና ሀና ማለት ነው። ግን ከዛ ደግሞ ተቆርቋሪዋ የሱ ህይወት ተቆርቋሪ ጽዮን ስራ መማርም አልቻለችም። ምክንያቱም እሷ ስለምትወደው እሱ ደግሞ ሀናን በመከተሉ በጣም ተበሳይታለች። ጽዮን የሚገርም ሁኔታ ላይ ናት ያለችው ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ የሚታየው ሁኔታ ወይዘሮ ባዩሽ ከእርግብ ወጥታለች፣ ከእስር ቤት ወጥታለች፣ ሜሮንም ከእስር ቤት ወጥታለች ማለት ነው። የወይዘሮ ባዩሽ መሰደስ ግን እስካሁን የት እንዳደረገችው አይታወቅም ማለት ነው። በመሰደስ እንግዲህ አሁንም በድጋሚ ሌላ ወንጀል ልታመጣ እንደሆነ ማለት ነው። ከዛም እንግዲህ የሁላችንም አስተያየት የሚሆነው ሀና የምትባየው ልጅ እንግዲህ ያሲር እየጠበቀሽ ነው፣ ከዛም አንቺ ግን ወደ ሌላ ገብተሻል ማለት ነው። እንግዲህ ጽዮንም አንቃ ይዛታለች። የሚፈጠረውን ሀናም ሰላምም ለኢዝራ አስፈራርተዋለች። ጽዮንንም ሀናን ተከታተልሽ ማለት አለቅሽም ብላ አስፈራርታለች ሁለታቸውንም ማለት ነው። አሁን ላይ እንግዲህ ወይዘሮ ባዩሽ ከእስር ቤት ልትፈታ በድጋሚ ግን እዚሁ ትመጫለሽም ብለው ፖሊሶቹ ሲሏት፣ እሷ ግን ሌላ ተረት ነበር የሰጠቻቸው ማለት ነው። ከዛም አልፎ ተርፎ እንግዲህ ወይዘሮ ሜላት ተብዬዋ በጣም የሚገርም ሁኔታ ላይ ሆና ከስር ወጥታለች በዋስ ማለት ነው። ዋስ የሆነው ሰውዬ ግን ማን ነው የሚከታት እና ቪዲዮ ላይክ ሼር አድርጉ እላችኋለሁ ማለት ነው። ተምቹና ያሲር ግን የት ሄደው ነው የምትሉ ማለት ነው። ምክንያቱም እነሱ የቤቱ ድምቀቶች ናቸው እንላለን ማለት ነው። ለቤቱ አዲስ የሆናችሁ ደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሼር አድርጉልኝ ማለት ነው። በቀጣይ እንግዲህ ወይዘሮ ባዩሽ ማሰሪያዋን ተቀምጣ ወደ በዋስ ወጥታለች ማለት ነው። ከዛም ያው ሜላትም ልጠይቃት ስትመጣ ያው ገልሻለሁ ተባብለዋል ማለት ነው። ከዛም ምን አሁን የምፈልገው ንብረት ሳይሆን መስፍንን የግሌ ማድረግ ነው ስትላት ወይዘሮ ሜላት በጣም ተበሳይታ እየሮጠች እንግዲህ ወደ ቤቷ ተመልሳለች ማለት ነው። በጣም የሚገርም ነው። ምን እንደተባለች ባናውቅም ማለት ነው። ከዛም አልፎ ተርፎ እንግዲህ ቪዲዮውን ውዶች ሼር ላይክ አድርጉ። አመሰግናለሁ። ከእናንተው ጋር ሀያት ቲዩብ ነበር። ባይ ባይ። እና ቪዲዮ ላይክ ሼር አድርጉ ውዶችዬ። ባይ አመሰግናለሁ። አላህ ሀገራችንን ሰላም ያለ ያደርግልን። በያላችሁበት የአላህ ህዝነት ራህመት ሁሉ ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ለቤቴ አዲስ የሆናችሁ እንግዲህ ላይክ ሼር አድርጉልኝ። ባይ ወዶችዬ አመሰግናለሁ። እንደ ፈረስ የምታኝ ካለችኝ እኔ ጋር ማለት ነው እየጨዋታ ወይኔ ተው የማይባል ነገር ሸር ላይክ አድርጉ። ቀጣይ እንግዲህ እርግብንም የምትመጣ ትሆናለች እላችኋለሁ ውዶችዬ። ባይ 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 ባይ። ሀገራችንን ሰላም አላህ ያደርግልን። ወጥቶ ከመቅረት ሁሉ ይጠብቃችሁ ይጠብቀን። እወዳችኋለሁ ማለት ነው። ግን ቪዲዮውን ሸር ላይክ አድርጉ፣ ለሌሎች እንዲደርስ እንተባበር።
ዱዓይ ተሰምቶ ዘመን ላትደርስበት